ኦኬ ሰላም ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ። ዛሬ ደግሞ በመጨረሻ ቪዲዮአችን ቪዲዮ 6 ማለት ነው ስለ ሜታሊክ ቦንድ ማለት ሶስተኛው የኬሚካል ቦንዲንግ ቦንድ እናያለን which is ሜታሊክ ቦንድ ነው። ሶ ሜታሊክ ቦንድ ምንድን ነው? እንዴት ይፈጠራል? what makes it unique from the two ከአዮኒክ አይተናል። ባይ ትራንስፌር ኦፍ ኤሌክትሮን ኤሌክትሮቫሌንት ይባላል አይደል? ሜታል እና ሜታል መካከል ነው። ኮቫሌንት ባይ ሼሪንግ ነው ብለናል። ሁለት ኮቫሌንት አለ አይደል አልነው። ፒር ኮቫሌንት እና ኮኦርዲኔት ኮኦርዲኔት ኮቫሌንት ቦንድ ኦር ዴቲቭ ኮኦርዲኔት ማለት ያው አንዱ ኤሌመንት ሼር ሲያደርግ ዶነር እና አክሴፕተንስ ነው ብለን አንስተን ነበር። ደን ሶስተኛ ደግሞ ይሄ ሜታሊክ ነው። እዚህ ጋር ሼር የሚደረግም የለም፣ ትራንስፌር የሚደረግም የለም። ሰው በቀላሉ ይሄ በሜታሎች ሜታል እና ሜታል ነው። ኦፍኮርስ ሜታሊክ ማለት ስሙ ራሱ ያወራል። ሜታሊክ ቦንዲንግ ማለት ሜታሊክ ነው ማለት ነው። ሜታል ነው እዚህ ጋር ያለው። ሶ ሜታሎች ደግሞ ኔቸር ምን ያደርጋሉ? ዩ ኖው ሜታልስ ዴይ ሪሊዝ አይደል? ዴይ ሪሊዝ ኦር ዴይ ጊቭ አውት ዋት ኤሌክትሮንን ይሰጣሉ አይደል? ኤሌክትሮንን ጊቭ አውት ያደርጋሉ፣ ይሰጣሉ፣ ሪሊዝ ያደርጋሉ። ሶ እንደ ስትራክቸር ብዙ ኤሌክትሮኖችን በመስጠት ካይንድ ኦፍ ቦንድ ይፈጠራሉ ማለት ነው። ይሄ የሚለቀቀው ኤሌክትሮን ደግሞ ከተለያዩ ማለት ኒውክለሶች መካከል ምን ይፈጠራል? ፎርስ ኦፍ አትራክሽን ይፈጠራሉ። ኦኬ look at this for example እዚህ ጋር እናያለን። metal atom generally has either 1 to 3 electrons in their outermost shell or valence shell አይደል? ለምሳሌ ሊቲየም ከወሰዳችሁ ሜታል ነው which is 3 ስለሆነ 2 1 ነው 1 ነው አይደል? ሶዲየም ከወሰዳችሁ ሜታል ነው ኮንፊገር ጋር 2 8 1 ነው እዚህ ጋር 1 ነው። ካልሲየም ከወሰደን ኢትስ ሜታል ነው ሶ 2 8 8 2 ነው 2 ነው። አልሙኒየም ከወሰደን ኢትስ 13 ነው which is 2 8 3 ነው 3 so the outermost shell electron is 1 to 3 ነው which make them በቀላሉ ሉዝ ያደርጋሉ ጊቭ ያደርጋሉ። ቅድም ነግሬያቸዋለሁ። ይህ ፕሮፐርቲያቸው ደግሞ ስቴቢሊቲውን ጌን ለማድረግ ሉዝ ያደርጋሉ ነው። ኬሚካል ሪአክሽን ራይት ሜታልስ አር ደስ ሃይሊ ኤሌክትሮፖዚቲቭ ናት አንስቼ ነበር። ነን ሜታልስ አይደል? ሜታልስ ምንድናቸው? ሃይሊ ኤሌክትሮፖዚቲቭ ናቸው። ኤሌክትሮ ፖዚቲቭ ማለት ታውቁታላችሁ። ኤሌክትሮኒን ሰጥቶ ፖዚቲቭ መሆን ነው። ጊቭ ኤንድ ቢ ባይቶ ኤሌክትሮፖዚቲቭ ማለት በቀላሉ ጊቭ ኤሌክትሮን ጊቭ ኤንድ ቢከም ፖዚቲቭ ማለት ነው። ሰጪው ፖዚቲቭ ይሆናል አይደል? ጊቭ ኤንድ ቢከም ፖዚቲቭ ማለት ነው ሜታሎቹ። እና ሜታል ግን በዚህ ተቃራኒ ሜታል they what they gain and become negative ነው become negative ነው። ሰው ለዚህ ነው ይሄ ደግሞ ምን ይባላል? ኤሌክትሮ ኔጌቲቭ ነው ማለት ነው። ሰው ሃይሊ ኤሌክትሮ ኔጌቲቭ ናቸው እነዚህ ሜታሎቹ ሃይሊ ኤሌክትሮ ኔጌቲቭ ናቸው። ሃይሊ ወል ኤሌክትሮ ኔጌቲቭ ናቸው ማለት ነው። ኔጌቲቭ ናቸው ኤሌክትሮ ኔጌቲቭ ናቸው ማ እና ሜታሎቹ ዋይ ቴንደንሲ ቱ ኦፍ ጌን ያደርጋሉ። ከዛ ጌን ያደርገ ደግሞ ኔጌቲቭ ይሆናል። ሶ ዲስ ፕሮፐርቲ ኦፍ ሜታልስ ዳት ሚንስ tendency of releasing or losing or give out the outermost electron and become positive ይሄኛው ፖዚቲቭ የመሆን ባህሪያቸው ኦር በስተመጨረሻ ሼል ላይ የሚገኘው ዲስ ኤሌክትሮን ሜታሎቹን ሃይሊ ኤሌክትሮፖዚቲቭ ያደርጋቸዋል። and these electrons lost by metal are called free electron ይባላል ማለት ነው። የሚወጣው በስተመጨረሻ ሼል ላይ ያለው ለምሳሌ ሶዲየም ከወሰድን 11 ነው 2 8 1 አይደል? this is ይሄኛው outermost shell ይሄ ፍሪ ኤሌክትሮን ይባላል። ፍሪ ኤሌክትሮን ማለት ይሄ ነው outermost shell ላይ ያለው በቀላሉ ሊወጣ የሚችል the electron that can be lost in a chemical reaction or during a combination is called
ፍሪ ኤሌክትሮንስ ኦር ዲሎካላይዝድ ኤሌክትሮን እንለዋለን ማለት ነው። ለምሳሌ እዚህ የሶዲየምን አንስቶ ነው እዚህ ጋር እያወራ ያለው። ሶ the difference between covalent bond and the metallic bond is that sodium atoms is however is that each sodium atom is being touched by outermost shell። ለምሳሌ እዚህ ጋር አሁን ይህንን እንውሰድ እስቲ። ለምሳሌ በጣም ብዙ ሶዲየም አቶሞች አሉ እዚህ ጋር በጣም ብዙ ፕላሶች አሉ ማለት we have so many sodium እዚህ ጋር ፕላስ እዚህ ጋር የምናየው many ሶዲየም ማለት በጣም ብዙ ሶዲየሞች አሉ እንዳሉ ነው። ብዙ ሶዲየም አተም አሉ ያለ ነው። these many እያንዳንዱ ምን ያደርጋሉ? they release what አንዳንድ ለቃሉ አይደል? እዚህ ጋር እንደምታዩት አንዳንድ ለቃሉ። so here electron and here electron let me show you here this is electron ይሄኛውም ኤሌክትሮን ሪሊዝ ያደርጋል፣ ይሄም ሪሊዝ ያደርጋል፣ ይሄኛውም ሪሊዝ ያደርጋል። you see so this electron is free ነው አይደል? to move freely move ያደርጋል ማለት ነው። this electron እነዚህ በቀይ የተጻፉት free ናቸው to move so they can change their position or when they move or when this move from this place to this place or this side it changes right so ለዚህ ነው ስማቸው delocalized ኤሌክትሮን የሚባሉት delocalized so እነዚህ ኤሌክትሮኖች በሚንቀሳቀሱበት ጊዜ when they move from one side to another side by delocalizing their former position they form a kind of cloud of electron in the structure or in the በዚህ ውስጥ ምን ይፈጥራሉ ማለት ነው? በሚንቀሳቀሱበት ጊዜ ክላውድ ይፈጥራሉ ነው። there is formation of cloud of electron ይሄ ክላውድ ኦፍ ኤሌክትሮን ፍሪሊ የሚንቀሳቀሱ ኤሌክትሮኖች ኦፍ ኮርስ ምን ይባላሉ? ዲሎካላይዝድ እና this delocalized electron determines the physical and the chemical property of metallic ነው። ይሄ ፍሪ ሆኖ የሚንቀሳቀስ ኤሌክትሮን ኦር ዲሎካላይዝድ የሆነ ከዚህ ፍሪ የሚንቀሳቀስ ኤሌክትሮን ምን ያደርገዋል ማለት ነው? ፊዚካል እና ኬሚካል የሜታል ፊዚካል እና ኬሚካል ፕሮፐርቲ ምን ያደርጋል? ዲተርማይን ያደርጋል። ሶ ሂር እነዚህ ይታወቃሉ ነው። በምን ይታወቃሉ? ዲስ ሜታሊክ አዮኖቹ ሂር ኢዝ ኤ ፖዚቲቭ ኔጋቲቭ ነው። ሶ ዜር ኢዝ ኤ ኮንቲኒየስ ፎርስ ኦፍ አትራክሽን ቢትዊን ዘ ኒውክለስ ኤንድ ዘ ኤሌክትሮን ነው። ይሄኛው ኤሌክትሮን በዚህ ኒውክለስ ይሳባል፣ በዚህኛው ኒውክለስ ይሳባል። ዲስ ኤሌክትሮን በዚህ ኒውክለስ ይሳባል፣ በዚህኛው ኒውክለስ ሶ ኢትስ ቬሪ ስትሮንግ ባይ ዘ ኢትስ ቬሪ ስትሮንግ ቢኮዝ continuous force of attraction between the positive and the delocalized electron in the structure ይሄ ፖዚቲቭ የሆነ እያንዳንዱ የአተሞቹ ፖዚቲቭ ኦር ኒውክለሱ እና ፍሪ ሆነው የሚንቀሳቀሰው ኤሌክትሮን መካከል there is a strong በጣም ጠንካራ የሆነ force of attraction አለ። so this strong force of attraction makes ይሄንን ሜታሊክ ቦንድ ምን ያደርገዋል? በጣም ጠንካራ ያደርገዋል ማለት ነው። so the most strongest ነው ማለት ነው ካሉት ውስጥ high boiling point, the highest melting point or በጣም high tensile strength አይደል? በጣም ጠንካራ እንዲሆን ሜታሎቹ በጣም ጠንካራ እንዲሆኑ ከፍተኛ የሆነ ነጥብ ቅልጥፍና ነጥብ ፍሌት እንዲኖራቸው የሚያደርገው እኮ ይሄ ዲሎካላይዝድ ኤሌክትሮን ኦር ይሄ ፍሪ ኤሌክትሮን ከኒውክለስ ጋር ያለው አትራክሽኑ በጣም ትልቅ ስለሆነ ነው። ፍሪ ሆኖ በሚንቀሳቀስበት ጊዜ ከእያንዳንዱ ኒውክለስ እዚህ ከፖዚቲቭ ጋር ፎርስ ኦፍ አትራክሽን ይፈጥራል ማለት ነው። ፎርስ ኦፍ አትራክሽን በሚፈጥርበት ጊዜ it becomes more stable and it becomes more strongest, right? So it determines the physical and the chemical property. ይሄ ፍሪ ሆኖ የሚንቀሳቀስ ደግሞ ምን ይባላል? delocalized ይባላል። okay, let's get back to the note on your textbook. ሚላል the electrons freely move within this molecular outermost shell ይሄ ፍሪ ሆኖ የሚንቀሳቀሳል። therefore each electron become detached from its parent atom ማለት መጀመሪያ ከነበረው እዚህ ጋር ዲታች ይደረጋል ይንቀሳቀሳል። the electrons are said to be delocalized ይባላሉ። why they will be detached from the former atom and they start to just move freely in the structure so that when they move in the structure
በሚንቀሳቀሱበት ስትራክቸር ውስጥ በሚንቀሳቀሱበት ጊዜ በእያንዳንዱ ኒውክሊየስ እና ተንቀሳቃስ የሆነ ፍሪ ሆኖ የሚንቀሳቀስ አርፎ አንድ ቦታ የማይቀመጥ ኤሌክትሮን ጋር ፎርስ ኦፍ አትራክሽን ይኖረዋል። ይሄ ፍሪ ሆኖ የሚንቀሳቀስ ኤሌክትሮን ደግሞ ክላውድ ይፈጥራል። ዲስ ክላውድ ኦፍ ኤሌክትሮን ሲ ኦፍ ኤሌክትሮን ይባላል። ባይ ሲ ኦፍ ኤሌክትሮን እንለዋለን ማለት ነው። ኦኬ ኤሌክትሮንስ አር ሴድ ቱ ቢ ክላውድ ዲሎክላይዝ ይባላሉ። the metal held together by a strong force of attraction between the positive nuclei and delocalized electron እዚህ ጋር ሳውራ ነበረው። ይሄ ፖዚቲቭ እና ይሄ ዲሎካላይዝ ኤሌክትሮን በጣም ይሳሳባል። not only by the way ከእያንዳንዱ አቅጣጫ ይሄ ፖዚቲቭ እነዚህ ኔጌቲቭ ኤሌክትሮኖቹን እንደራሱ ይስባል እና there is formation of strong bond በጣም ጠንካራ ቦንድ ፈጥራ ማለት strong force of attraction አለ። ኦኬ ቢኮዝ እዚህ ጋር ሜታል እና ኤሌክትሮን ነው ማለት ፖዚቲቭ እና ኤሌክትሮን ነው እንጂ ኤሌክትሮኖች አይገፋፉም። እዚህ ጋር ዳሚስ እዚህ ከነ ሼድ አይደለም እየተደረገ ያለ ሎስት የተደረገ ኤሌክትሮን ነው። ኦልሬዲ ፍሪ ነው። ዳሚንስ ኤሌክትሮንስ ናት ላይ ቢትዊን አሁን ከኮቫለንት የምንለይበት ዋና ምክንያት ሼር ተደረገ ኤሌክትሮኖቹ ቢትዊን ኒውክሊየስ ነው የሚገኙት እና እዚህ ጋር ግን ኦልሬዲ ሼር አይደለም የተደረገ ሎስት የተደረገ ነው። once it get detached from its former atom is free to move inside the structure delocalized ነው ማለት ነው። አንድ ቦታ አይደለም የሚቀመጠው ሶ ፍሪ በሚንቀሳቀስበት ጊዜ ከእያንዳንዱ ኒውክሊየስ ጋር አታችመንት ይፈጥራል። or a kind of strong force of attraction አለ። so this increases tensile strength of the metalin ይጨምራል ነው። okay so such type of metallic bonding is sometimes described as an array of positive ion in the sea of electrons. that means አያችሁ በጣም sea of electron አለ አይደል? sea of electron አለ እዚህ ጋር እዚህ sea of electron ፖዚቲቭ አለ። ፖዚቲቮች ምኖች sea of electron ጋር ምን ሲሆኑ ነው ተደባልቀው ስለሚገኙ array of positive ions in the sea of electron በጣም ብዙ ኤሌክትሮኖች ይለቀቃሉ አይደል? እዚህ ጋር ባይዘ አንድ ስለሆነ ሁለት የሚለቁ ደግሞ አሉ። ለምሳሌ አሁን ማግኒዚየም ከወሰደ ማለት ነው። ማግኒዚየም ከወሰደን ስንት ለቃል? እሱ ራሱ ሁለት ኤሌክትሮን ይለቃል። እንግዲህ አስቡት አንዱ ማግኒዚየም ሁለት ኤሌክትሮን የሚለቅ ከሆነ በጣም ብዙ ፖዚቲቮች ካሉን እያንዳንዱ ፖዚቲቭ ማለት ኒውክሊየስ ኦፍ ምንድነው እሱ ማግኒዚየም ሁለት ኤሌክትሮኖችን የሚለቅ ከሆነ really a sea of electron will be formed. So in this sea of electron or cloud of electron we find the positive nuclei, an array of positive nuclei. The array of the positive nuclei in the structure or in the metal makes the molecule a sea of electron የሚባልበት አሁን ይሄ የማግኒዚየም or let's say የማግኒዚየም ከወሰደ ማለት ነው። so based on the number of electrons that gonna be lost from the metal ነው። ያው ሶዲየም ስለተወሰነ አንዳንዴ ነው እንጂ ማግኒዚየም ቢሆን 12 አይደል? ማግኒዚየም 282 ነው አይደል? ይሄኛው 2 ነው የሚወጣው ፍሪ ሆኖ የሚንቀሳቀሰው ስለሆነ በጣም ብዙ እንደዚህ ፍሪ ሆኖ ይንቀሳቀሳሉ። so force of attraction አለ በእነዚህ መሃል። force of attraction ደግሞ ይፈጠራል ነው አይደል? አትራክት ይደረጋል በዚህ ልክ there is continuous force of attraction between this electron and the nucleus በሚንቀሳቀስበት ጊዜ ማለት ነው። ኦኬ ዲካለን አክቹአሊ የማግኒዚየም ኤክስሌያጊቲ ጋር ኤክስፕሌን ያደረኩት ነው። let's come to the properties። እነዚህ በብዛት ደግሞ የቱ ጋር ነው የሚገኙት አይደል? ከፔሪዮዲክ ቴብል ላይ አንስተን ነበር ባለፈው ቻፕተር ውስጥ ትራንዚሽናል ሜታል ውስጥ የሚገኙት በብዛት በጣም ሃይሊ ስትሮንግ ናቸው ማለት ነው። ሃይ ትራንዚሽን ሜታልስ ቴንድ ቱ ሃቭ ፓርቲኩላርሊ ሃይ ቦይሊንግ ኤንድ ሜልቲንግ ፖይንት ቢኮዝ they involve more valence አይደል? በጣም ብዙ ኤሌክትሮን በለቀቀ ቁጥር ምን ያደርጋል ማለት ነው? በጣም ኤሌክትሮን በለቀቀ ቁጥር ሞር ክላውድ ይፈጥራል። ሞር ክላውድ ይፈጥራል ማለት ደግሞ በኒውክሊየስ እና በተለቀቁ አሁን አያችሁ ይሄኛው ኒውክሊየስ ከዚህኛው ጋር አትራክት ያደርጋል፣ ከዚህኛው ጋር አትራክት ያደርጋል። ስለዚህ በጣም ብዙ ፎርስ ኦፍ አትራክሽን አለን። በጣም ብዙ ፎርስ ኦፍ አትራክሽን ደግሞ በጣም አንድ ላይ ሆልድ ያደርገዋል። በጣም ሞር ስትሬንግ በጣም ጠንካራ እንዲሆን ያደርጋል። አሁን ማግኒዚየም ሶዲየም አንዳንድ አይደል?
መግኒዚየም ደግሞ 2 ነው። አሁን አልሙኒየም ከወሰድን ደግሞ 3 ነው። ስለዚህ የኛው ኒውክለስ የዚህኛው አንድ ጋር ከዚህ ጋር ነው። እዚህኛው ኒውክለስ ከብዙ ኤሌክትሮኖች ጋር ምን ያደርጋል? ከዚህም ጋር ወደ ራሱ አትራክት በማድረግ ከየአቅጣጫ ስትሮንግ ፎርስ ኦፍ አትራክሽን ይፈጥርና ጠንካራ ይሆናል ነው። በጣም ብዙ ሜታሎች ትራንዚሽናል ለሚባል አሉ። ትራንዚሽናል ማለት በጣም ብዙ ቫለንሲ ኤሌክትሮን አላቸው። እስከ 7+7 ለምሳሌ ማንጋኔዝ እስከ +7 ሊሄድ ይችላል። በጣም ብዙ ስለሆነ በጣም ብዙ በለቀቁ ቁጥር ደግሞ በጣም ሞር ስትሮንግ ይሆናሉ ነው። ለዚህ ነው መጽሐፋችሁ ላይ ያለው ትራንዚሽናል ሜታልስ አር ፓርቲኩላርሊ ሃይ ሜልቲንግ እና ቦይሊንግ ፖይንት ያላቸው ዋና ምክንያት በጣም ብዙ ኤሌክትሮን ስለሚለቁ the number of valence electron that is being delocalized በጣም የሚንቀሳቀስ ፍሎ ነው የሚንቀሳቀስ በጣም ብዙ ክላውድ አይደል ብዙ ኤሌክትሮኖችን ይለቃል ማለት በጣም ብዙ ክላውድ ይፈጥራል። that means more strong ይሆናል። ወደ ፕሮፐርቲ ኦፍ ሜታሊክ ቦንድ ስንመጣ ፕሮፐርቲው እነማን ናቸው? እነዚህ ፕሮፐርቲዎችን አንድ ላይ አንስተን እናወራበታለን። አንደኛ አክቹአሊ እነዚህ ፕሮፐርቲዎቹ የሚወሰኑት ቅድም ነግሬያቸዋለሁ በዲሎካላይዝድ ኤሌክትሮን ነው። ዲሎካላይዝድ ኤሌክትሮን ሃይሊ ምን ያደርጋል ማለት ነው? ፕሮፐርቲያቸውን ምን ያደርጋል? አፌክት ያደርጋል። ለምሳሌ ዋና ኪ ፕሮፐርቲ የሚባሉት ኪ ፕሮፐርቲዎቹ እነማን ናቸው? አንደኛ ኮንዳክቲቪቲ አይደል? ኦፍ ኮርስ እዚህ ጋር ስለ ሶሉቢሊቲ አናወራም ቢኮዝ ሜታል ስለሆነ ሜታል ሶሉብል ማለት አይችልም። ሜታል ስለማይሟሟ ስለ ሶሉቢሊቲ አናነሳም። ልክ እነ ኮቫለንት እና አዮኒክ ስለ ሶሉቢሊቲ አናነሳም። እዚህ ጋር ሜልቲንግ እና ቦይሊንግ ፖይንትን እንጂ ለምሳሌ አንድ ብረት ውሃ ውስጥ አድርገን ይሟሟል አይሟሟት አንችልም። ያለው ፎርስ ኦፍ አትራክሽን በጣም ሃይ ስለሆነ ቢዮንድ ነው ማንም ኤክሴፕት በጣም ሃይ ኢንተርሞሌኩላር ፎርስ ብሬኪንግ ኢነርጂ ያለው በጣም የፈላ በጣም የሞቀ ውሃ ካልሆነ በስተቀር አት ሃይ ቴምፕሬቸር ኬሚካል ካልሞቀ በስተቀር ሊያቀልጥ የሚችል የለም። ኪ ፕሮፐርቲዎቹ አንደኛ ከምንነሳለው ማለት ነው ከኮንዳክቲቪቲ ነው የምነሳው ማለት ነው። ኤሌክትሪካል ኮንዳክቲቪቲ ሃይ ነው በጣም ኤሌክትሪካል ኮንዳክቲቪቲ ኢዝ ቬሪ ሃይ ነው በጣም ሃይስት ኤሌክትሪካል ኮንዳክቲቪቲ ነው ያለው። ቢካዝ ዚስ ኤሌክትሪካል ኮንዳክቲቪቲ ከየት መጡ? this is from the delocalized አይደል? እያንዳንዱ ኬሚካል እና ፊዚካል ፕሮፐርቲ የሚወስነው ዲሎካላይዝድ ነው ብዬ ነግራቸዋለሁ። ፍሪ ሆኖ የሚንቀሳቀስ ክላውድ ሲ ኦፍ ኤሌክትሮን የሚፈጥረው ከፖዚቲቭ እና ከዚህኛው ፖዚቲቭ እና ከኔጌቲቭ ጋር አያችሁ እዚህ ጋር ታያችኋል ብዬ ተስፋ አደርጋለሁ። እዚህ ላይ ዲስ ፖዚቲቭ ከዚህ ኤሌክትሮን ይሄን ኤሌክትሮን ወደ ራሱ ሲባል እያንዳንዱ ሲባሉ አይደል ፍሪ ሆኖ የሚንቀሳቀሱ ኮንዳክቲቪቲውን በጣም ምን ያደርጋሉ ማለት ነው ይወስናሉ ነው። ሃይ ነው ማለት ነው። ሃይ ኮንዳክቲቪቲ ነው ያለው because the delocalized electrons in the metallic bond are free to move and carry charge ነው በቀላሉ why ለምንድን ነው ሃይ ነው? ኤሌክትሮንስ are free to move electrons are free to move and easily እናደርጋሉ easily carry charge አይደል? easily carry charge ቻርጅን በቀላሉ ይዞ እንቀሳቀሳሉ አይደል? ፍሪናስ ስለሆኑ ዲሎካላይዝ ስለሆኑ ከአንዱ ሲንቀሳቀሱ በቀላሉ ቻርጅን ይዞ ይኸው እዩት አፕላይ ሲደረግበት ይሄ ኤሌክትሮን ያቀያቸው ይንቀሳቀሳል። ልክ እዚህ ጋር ኤሌክትሮን ቻርጅ ሲሆን ከዚህ ወደ ሌላ ቦታ በሚንቀሳቀስበት ጊዜ ኮንዳክቲቪቲውን ይጨምራል አይደል? እዚህ ጋር since the electrons in metals are free to move between the positively charged ions ፖዚቲቭ ቻርጅ ማለት እዚህ ሴንትራል ላይ በቀላሉ ስለሚንቀሳቀሱ pushing electrons from outside source into the metal wire at one end would move the free electrons through ለምሳሌ እዚህ ጋር ታውቁታላችሁ ኤሌክትሪክ ውስጥ የሚንቀሳቀስ ኤሌክትሮን አለ። ኤክስተርናሊ የሚንቀሳቀስ ኤሌክትሮን ወደዚህኛው ሜታል ሰርፌስ
ሲገባ ወይን ኤክስተርናሊ ኤሌክትሪክ ካረንት ውስጥ የሚንቀሳቀስ ምን አለ የሚንቀሳቀስ ኤሌክትሮን አለ። ኤክስተርናሊ በሚገባበት ጊዜ ምን ያደርጋል? ፍሪሊ የሚንቀሳቀሰውን ኤሌክትሮን ያገኛል ማለት ነው። ለሚሾዩ አሁን እዚህ ጋር ሌትስ ሴይ ዲስ ኢዝ ፖዚቲቭ እነዚህ ሌትስ ሴይ ዲስ ሜታል ሰርፌስ ነው እንበል እና ዲስ ሜታል ሰርፌስ ኤሌክትሮንን የሚለቅ ነው እንበል። ዲስ ኤሌክትሮን አለ ሲ ኦፍ ኤሌክትሮን አለ እንበል እና there are c of electrons so እነዚህ c of ኤሌክትሮን ላይ ኤሌክትሪክ ካረንት በሚገባበት ጊዜ ኤሌክትሪክ ካረንት በሚገባበት ጊዜ እችኛዋ ምን ታደርጋለች ማለት ነው? ኤሌክትሪክ ካረንትን ከኤክስተርናሊ ማለት ነው ከውጪ አፕላይ ሲደረግበት ሲገባ ማለት ነው። ኤሌክትሪክ ካረንት ሲገባ ማለት ኤሌክትሮን ማለት ነው። ኤሌክትሮን ቻርጅድ የሆነ ኤሌክትሮን ሲገባ ማለት ነው። ማለት ቻርጅ ኤሌክትሮን በሚገባበት ጊዜ እቺን ያገኛል ነው። እቺ ደግሞ ምን ታደርጋለች? ከዚህ ወደዚህ ትንቀሳቀሳለች። ይሄኛውም ይንቀሳቀሳል። ሶ ስሩ አውት ሜታል ይሄዳል ነው። ሶ አያችሁ፣ ይሄ ፍሪ አንድ ቦታ አይቀመጥም። ሶ ይሄ መጀመሪያ ያገኛል። ከዛ ካገኘ በኋላ ደግሞ እየተንቀሳቀሰ ወደዚህ ያመጣል ነው። ሶ ሙቭመንቱ እንዲህ ያለ ይቀጥላል። ሶ ዲው ቱ ፍሪ ቅድም ነግራችኋለሁ። ይሄ ኮንዳክሽን ባይ ዘ ዌይ ዲስ ኮንዳክሽን is called ምን ይባላል? ሜታሊክ ኮንዳክሽን ይባላል። we call it this is metallic conduction. So metallic conduction it happens or occurs due to not free ion, free electrons, or what you call that delocalized ኤሌክትሮኖቹ እነዚህ ያደርጉታል ለኤሌክትሪክ ቻርጅድ ኤሌክትሮን በሚያገኙበት ጊዜ በቀላሉ ከአንድ ቦታ ወደ ቦታ ሲንቀሳቀሱ በቀላሉ ቻርጅ ያስተላልፋሉ ነው። ኦኬ ሌላ ፕሮፐርቲ ሁለተኛው ፕሮፐርቲ ኢዝ ተርማል ኮንዳክቲቪቲ ነው። ኦፍ ኮርስ ኤሌክትሪካል ኮንዳክቲቪቲ እና ተርማል ኮንዳክቲቪቲ የሚባል አለ። ኤሌክትሪካል ኮንዳክቲቪቲ ማለት በቀላሉ ኤሌክትሪክ ካረንትን ይሄ ፍሪ የሆነ ኤሌክትሮን ስላለ በቀላሉ ሜታሎቹ ኤሌክትሮንን እንዲያስተላልፉ ኤሌክትሪክን በቀላሉ እንዲያስተላልፉ ጉድ ኮንዳክተር ኦፍ ኤሌክትሪሲቲ የሆኑበት ዋና ምክንያት ቢኮዝ ኦፍ ፍሪ ኤሌክትሮን ነው። ተርማል ኮንዳክቲቪቲ ደግሞ ኢዝ ትራንስፌር ኦፍ ሂት ነው አይደል? ይኸውላችሁ ሁለት ነገር አለ። ትራንስፌር ኦፍ ኤሌክትሪሲቲ ኤሌክትሪክ ካረንት ኤንድ ትራንስፌር ኦፍ ሂት አንድ አይደለም ማለት ነው ተማሪዎቼ። ትራንስፌር ኦፍ ኤሌክትሪክ ካረንት በቀላሉ የማሳለፍ ኮንዳክቲቪቲ ይባላል። ኦር ሌትስ ሴይ ዲስ ኢዝ ኤሌክትሪካል ኮንዳክቲቪቲ ይባላል። ዲስ ዊ ኮል ዲስ ኤሌክትሪካል ኮንዳክቲቪቲ እንላለን። ወይስ ኤሌክትሪካል ኮንዳክቲቪቲ ኤሌክትሪክ ኃይልን የማስተላለፍ ነው። ሂትን የሚያስተላልፉ ከሆነ ግን when they ትራንስፌር ሂትን ትራንስፌር የሚያደርጉ ከሆነ ደግሞ ቴርማል ይባላል አይደል? ትራንስፌር ኦፍ ሂት ቢኮዝ ሂት ማለት ሌላ ትርጉሙ ቴርማል ማለት ስለሆነ ሰው ሁለት ፕሮፐርቲ ያላቸው ማለት ነው። ሰው ሃይ ኤሌክትሪካል ኮንዳክቲቪቲ ያላቸው እና ሃይ ቴርማል ኮንዳክቲቪቲ ያላቸው ማለት ነው። ኤሌክትሪክን የማስተላለፍ ኤሌክትሪካል ኮንዳክቲቪቲ ይባላል። ሂት ነው ደግሞ ሙቀትን የማስተላለፍ ደግሞ thermal conductivity ይባላል። This is because of the free mobile electrons or delocalized electrons. Okay, the third, still we're talking about the free mobile electrons or delocalized electrons inside the metal surface that affect the physical and chemical properties mainly. እና እያንዳንዱ ፕሮፐርቲው በዚህ ነው ማለት የሚለካው ነው። ሶ ሌላው ማላቢሊቲ ኤንድ ዳክቲሊቲ ላስተር የሚባሉ አሉ። ሶ ምንድናቸው? ማሌብል ነው ደክታይል ነው የሚለውን ሌላ ፕሮፐርቲያቸው ነው። ማሌቢሊቲ ዳክታይል የሚባል and luster የሚላለ of course malleability is rolled into thin sheet or
ሃመርድ ማለት ነው። ማሌቢሊቲ ማለት ሲምፕሊ ዊሜን ኢዝ ሃመርድ ኢንቱ ቴንሼት ማለት ነው። ቴንሼት ማለት ነው። ዳክትሪቲ ኢዝ ድሮውን ኢንቱ ዋይርስ ማለት ነው። ኢዝ አቢሊቲ ቱ ቢ ድሮውን ኢንቱ ዋይርስ አይደለም። አክቹዋሊ ዳክቲቪቲ ሲባል ኢንቱ ዋይር ማለት ነው። ሽቦ መሆን አይደል? መለጠጥ ማለት ነው። የመለጠጥ ባህሪ ያላቸው ይሄ ማሌብል ማለት በቀላሉ የማይሰበሩ ናቸው አይደል? በቀላሉ አይሰበሩም ማለት ምን ይሄ ይጠፈጠፋሉ ማለት ነው። የመጠፍጠፍ ባህሪ ነው። ማሌቢሊቲ ማለት ይጠፈጠፋሉ እንደማለት ነው። ዳክቲሊቲ ማለት ደግሞ ይለጠጣሉ ማለት ነው አይደል? ልክ እንደ ሽቦ this is because of the አሁን ኮንቲኒየስሊ ኤሌክትሮን ስለሚሄድ ነው አይደል? የሚቋረጥ የለም። ኤሌክትሮን አሁን ሜታል ውስጥ የሆነ ቦታ ጌን ካደረገ በኋላ it stops right? እዚህ ሜታል ውስጥ ግን there is continuously movement of this free lost or delocalized electron inside the structure of the metal. that means ይሄ ደግሞ ምን ያደርገዋል ማለት ነው? that means that without breaking the slide there is a movement of electron from one side to the other side which maintain the integrity of the bond ማለት ነው። the bond is still integral ነው። still continuous ነው። why? because electron is still moving ፍሪ ስለሆነ ኮንቲኒየስሊ ስለሚንቀሳቀስ በቀላሉ አይሰበርም ነው አይደለም። በሚጠፈጠፍበት ጊዜ ኦር በሚለጠጥበት ጊዜ አይቆረጥም አይሰበርም ነው። ሶ ማሌብል ነው፣ ደክታይል ነው። ሶ ማሌቢሊቲ the property of a metal to be hammered or rolled into thin sheet ማለት ነው። መጠፍጠፍ ኢቨን ልክ እንደ ወረቀት ማለት ነው። ጠፈጠፋሉ ምንም አይሆኑም። ዳክቲሊቲ ደግሞ ድሮን ኢንቱ ዋይርስ ነው። እንደ ሽቦ ደግሞ ይለጠጣሉ ነው። is about increasing the length ነው። ላስተር is about ምንድን ነው? ሻይኒ አይደል? ሻይኒ ናቸው አይደል? ሻይኒ ማለት ነው። ላስተር ማለት እንጸባርቃሉ which means still these free የሆኑ ኤሌክትሮኖች ስላሉ when the metal surface is exposed to sunlight ወደ ማለት ብርሃን በሚያገኝበት ጊዜ there is interaction of these free electrons or delocalized electrons with the sunlight which give the lustrity or ይሄ የሚያንጸባርቅ property or nature ይሰጠዋል ማለት ነው። ላስተር ማለት ነው። that means shiny appearance due to the way electrons on the surface interact with the light ነው። that means ቅድም አሁን ነግሬያቸዋለሁ። ሜታል ፀሐይ ላይ በምናስቀምጥበት ጊዜ ፍሪ ናቸው አይደል? ይንቀሳቀሳሉ። ፍሪ ሆኖ የሚንቀሳቀሱ ሜታሎች ሙቀት በሚያገኙበት ጊዜ ምን አለ? ቴርማል አለ ማለት ነው። ቴርማል አለ። ሰው ቴርማል ሙቀት በሚያገኙበት ጊዜ ኢዝሊ ይንቀሳቀሳሉ። ሰው በሚንቀሳቀሱበት ጊዜ ሻይኒ የሆነ የማንጸባረቅ ፕሮፐርቲ ያመጣሉ ነው። እና ሜታሎቹ ለምንድን ነው የማያንጸባርቁት? ቢኮዝ ፍሪ የሆኑ የሚንቀሳቀስ ኤሌክትሮን የላቸውም ስትራክቸር። ሶ ዴይ ሲምፕሊ አብዞርብ ዘ ሰንላይት ኢንቱ ዘ ስትራክቸር አብዞርብ ያደርጋሉ እንጂ አብዞርብ ያደረጉትን አያንጸባርቁም ነው። ሌላ ፕሮፐርቲ እዚህ ጋር ማነሳው ሃይ ሜልቲንግ ኤንድ ቦይሊንግ ፖይንት ነው። ሜልቲንግ ኤንድ ቦይሊንግ በጣም ሃይ ነው። ሃይስት higher melting and boiling point and boiling point, and this is because of the strong force of attraction between the positive nuclei and the free delocalized mobile electron. ፍሪ ሆኖ የሚንቀሳቀስ ኤሌክትሮን እና ሴንትራል የሆነ ፖዚቲቭ በቀላሉ ወደ ራሱ ስለሚስብ ከሁሉም አቅጣጫ ስትሮንግ ያደርገዋል ነው። ስትሮንግ ያደርገዋል። So strong attraction between the metal ions and the sea of or the cloud of electrons requires a significant amount of energy. በጣም to break the force of attraction between the positive
ሜታል እንደ ዲሎካላይዝድ ኤሌክትሮን ኦር ሲ ኦፍ ኤሌክትሮን በጣም ሃይ ኢነርጂ ያስፈልጋል ማለት ነው ብሬክ ለማድረግ። በቀላሉ አይቀልጡም፣ በቀላሉ ደግሞ አይፈሉም ነው ኦፍኮርስ። ዋይ ቢኮዝ ኦፍ ስትሮንግ ፎርስ፣ ቢኮዝ ኦፍ ስትሮንግ ፎርስ። ሶ ዲስ አር ፕሮፐርቲ ኦፍ ሜታልስ፣ ፊዚካል እና ኬሚካል ፕሮፐርቲ ኦፍ ሜታልስ ነው። ኪ ተርሞች እዚህ ላይ መጽሐፋችሁ ላይ ያለውን አንዳንድ ይበላችሁና ከዛ ይህንን ግሬድ 9 ኬሚስትሪ በዚሁ እናጠቃል። አናይን ከታዮን አኖድ እዚህ ላይ አናይን ማለት ኔጋቲቭሊ ቻርጅ ነው አይደል? ኔጋቲቭሊ ቻርጅድ ነው። አኖድ ማለት ደግሞ ይሄ አኖድ ማለት ፖዚቲቭ ኤሌክትሮድ ነው። አኖድ ፖዚቲቭ ኤሌክትሮድ ማለት ነው። ዛት ሚንስ ኔጋቲቮችን ወደ ራሱ የሚስበው በኤሌክትሪክ ኤሌክትሮላይቲክ ሴል በኤሌክትሮላይቲክ ኮንዳክቲቪቲ ውስጥ ኔጋቲቮችን ወደ ራሱ የሚስብ ነው። ቦንድ ፖላሪቲ ማለት ስለ ኮቫለንት ኮምፓውንዶች ቦንዶች ሁለት ይካፈላሉ ብለን ነበር አይደል? ፖላር እና ነን ፖላር ብለን ነበር። ፖላር ሲባል when the electronegativity difference is greater than 0 that means ከሁለቱ አተሞች መካከል አንዱ ከሌላው ይልቅ ሼርድ የተደረገውን ኤሌክትሮን ወደ ራሱ የመሳብ ችሎታው ብቃቱ ከፍተኛ ከሆነ that is bond polarity ማለት እሱ ነው። that means being partially positive and partially negative የመሆን ነው። boiling point is a point at which ይሄ ሊኩዊድ ወደ ጋዝ የሚቀይርበት አይደል? ፖይንት that is boiling point ይባላል። you know it already right? just kind of revising cation is positively charged ነው አይደል? is positively charged ነው። that means ሜታል ምን ሲያደርግ ነው? ይሄ ካታዮን ከተባለ ሜታል ኤሌክትሮንን ሉዝ ሲያደርግ ፖዚቲቭሊ ቻርጅድ ይሆናል። እዚህ ጋር ስለ ሜታሊክ አይደል ስናወራ ነበረው። ሜታሎች ሉዝ ያደርጉና ምን ይሆናሉ? ለምሳሌ ሶዲየም አይደል? ሶዲየም ላይ ስቴክ 11 to 8 ነው ኤሌክትሮን ኮንፊግሬሽን። ሶ እቺኛው ወን ሉዝ በሚያደርግበት ጊዜ እንድምኗል ማለት ነው። this is called ካታዮን ማለት ይሄ ነው። that means positively charged ማለት ነው። እንዴት ፖዚቲቭሊ ቻርጅድ ሆነ? ሉዝ በማድረግ ሜታል ኤሌክትሮን ሉዝ በማድረግ ማለት ነው። other point chemical bond. what is chemical bond? chemical bond ስንል ደግሞ እዚህ ጋር chemical bond ማለት is a force which hold atoms together in their compound or molecule. በኮምፓውንድ ውስጥ ወይም ደግሞ ሞሌኩል ውስጥ ኤሌመንቶችን አንድ ላይ የሚይዛቸው ፎርስ የሚያያይዝ ፎርስ ምን ላለን? ኬሚካል ቦንድ እንላለን። ለምሳሌ አሁን ለስቴክ አሁን እዚህ ጋር ሃይድሮጅን እና ክሎሪን ከወሰደን the force which hold or the bond which hold hydrogen and the chlorine together in the hydrogen chloride compound is called chemical bond ነው። so chemical bond ሲባል ፎርስ ነው፣ እሺ ኢነርጂ ነው ማለት ነው። ኦኬ conductivity ይላል። conductivity is a property of a substance to conduct or to pass electric current. property of a substance to conduct or pass electric current conductivity እንላለን። covalent bond is a type of bond formed when electrons are shared between the atoms. በሆነ ሜታሎች መካከል ኤሌክትሮኖቹ ሼር ሲደረጉ የሚፈጠር ቦንድ ነው። covalent molecule is a molecule formed when electrons are shared ነው። ኤሌክትሮኖቹ ሼርድ በመሆናቸው የሚፈጠር ሞሊኪዩል ኮቫለንት ሞሊኪዩል ይባላል። ኮኦርዲኔት ኮቫለንት ቦንድ ማለት ከስሙ እንደምንረዳ when one element share አይደል? ከሁለቱ ኤሌመንቶች ወር ከሶስቱ ኤሌመንቶች አንዱ ብቻ ሼር ሲያደርግ ሌላው ተቀባይ ሲሆን ማለት ነው። that means አንዱ ብዙ ኤሌክትሮን አለው፣ ሌላ ደግሞ ብዙ ኤሌክትሮን የለውም። that means one element have a lone pair on its central atom while the other has no. that means አንዱ ኢፊሽንት ነው፣ ሌላው ደግሞ ዲፊሽንት ነው። ሶ ኢፊሽንሱ ለዲፊሽንቱ ይሰጣል። ሶ ሰጪው ዶነር ነው፣ ተቀባዩ አክሴፕተር ነው። በዚህ ጊዜ የሚፈጠረው ቦንድ ኮኦርዲኔት ኮቫለንት ቦንድ ይባላል። ዳያቶሚክ ሞሌኪዩል አዳምስ ሆሞኒኩለር ናቸው። ዳያቶሚክ ሞሌኪዩል ስንል that means
ሆሞኒኩለስ ሲባል ተመሳሳይ ኒኩለስ አላቸው ማለት ልክ እንደ ኤች2 ሃይድሮጂን ሞሊኩል፣ ናይትሮጂን ሞሊኩል፣ ኦክሲጂን ሞሊኩል ዳይአቶሚክ ሞሊኩል ይባላሉ። ሴም አቶም ከዚህ ሴም ተመሳሳይ አቶም የተፈጠሩ ሞሊኩሎች ናቸው እና ዳይአቶሚክ ሞሊኩል ቶታሊ ምንድን ናቸው? ነን ሜታል ናቸው። እሺ ተማሪዎች ሜታል ናቸው። we could never expect metal to be diatomic መሆን አይችልም። never and ever ሜታል ዳይአቶሚክ ሊሆን አይችልም። ሞሊኩልም አይፈጥርም፣ ዳይአቶሚክ ሞሊኩል አይፈጥርም ማለት ነው። ሜታል ነን ሜታሎች ናቸው ዳይአቶሚክ ሞሊኩል የሚፈጥሩት። ዶት ፎርሙላ ማለት ሌውስ ጊልበርት ሌውስ የሚባል ኬሚስት አለ። ስለ ስትራክቸሩ እንዴት አድርገን እንጽፋለን የሚለውን ፖይንት ለማንሳት ኦፍኮርስ ግሬድ 11 እና ኬሚካል ቦንዲንግ የሚባል ቶፒክ አለ፣ እዛ ላይ ይነሳል። ዶት ፎርሙላ ማለት ቫላንሲ ኤሌክትሮን ኦፍ ኤሌመንትን አዘ ዶት መጠቀምና ማሳየት ነው። ፍሎውን ኦር ሼሪንጉን ኦር ሲ ኦፍ ኤሌክትሮንን ለማሳየት ነው። ደብል ቦንድ ሲባል ደግሞ when two pair of electrons or 4 electrons are shared between the two atoms በሁለት አተሞች መካከል ሁለት ቦንድ ሲፈጠር or 4 electrons ሁለት ከኤች from each atom 4 ኤሌክትሮኖች ኮንትሪቢዩት ሲደረጉ ደብል ቦንድ ይፈጠራል። ኤሌክትሮኔጋቲቪቲ is a tendency of an element to attract the shared electron towards self and element ኤሌክትሮን ወደ ራሱ የመሳብ ችሎታው ኤሌክትሮኔጋቲቪቲ ይባላል። እዚህ ላይ ምንድነው ብለው ያ ሆሞኒኩለር ማለት አይደንቲካል ኒኩለስ ያላቸው ማለት ነው። ለምሳሌ H2 ከወሰደን ሃይድሮጅን እና ሃይድሮጅን አይደል? ስለዚህ ሆሞኒኩለር ይባላሉ። አይደንቲካል ተመሳሳይ ኒኩለስ ያላቸው ናቸው። ሄትሮኒኩለር ከተባለ ይሄ ሃይድሮጅን እና ክሎሪን ከወሰደን እንችላለን። ዲስ ሃይድሮጅን ኒኩለስ ዲስ ክሎሪን ኒኩለስ ዲፍረንት ኒኩለስ አላቸው። ዲፍረንት ቴንደንሲ ኦፍ አትራክቲንግ ኤሌክትሮን አላቸው። they are called hetero አይደል? the base word hetero ማለት ሲጀምር ዲፍረንት ማለት ነው። immiscible liquid immiscible ማለት not soluble ማለት ነው። insoluble ማለት ነው የማይሟማ ማለት ነው። immiscibility the tendency not to be dissolved because of the different intermolecular force ማለት የተለያየ intermolecular force በመኖሩ ምክንያት አንዱ ሌላ ውስጥ አለማማት። አዮን ማለት ሰብስታንስ ቱ ቢ ኤይደር ፖዚቲቭሊ ቻርጅድ እና ኔጋቲቭሊ ቻርጅድ አንድ ሰብስታንስ ኦር አንድ ኤሌመንት ኔጋቲቭሊ ቻርጅድ መሆን እና ፖዚቲቭሊ ቻርጅድ መሆን that is called አዮን ይባላል። አዮን ማለት እዚህ ጋር ነው። አዮን እና ካታዮን ማለት አዮን ናቸው። Ionic bond is a bond formed when electrons are completely transferred from metal to non-metal. completely transfer ሲደረጉ ሲተላለፉ that is called ionic bond ላለን። Ionic compound is a compound formed when electrons are transferred ነው። ኮምፓውንዶች ናቸው። ionic bondን በውስጣቸው ያላቸው ነው። Ionization is a tendency of the metal to lose electron አይደል? ionization ማለት ionization is energy ነው። of course energy ነው። ሜታልን ኤሌክትሮን እንዲለቅ ማድረግ አይደል? ሶዲየም ላይ ለምሳሌ ሶዲየም ላይ ቱችኛው አንዷን ለማስለቀቅ የሚጨመረው ኢነርጂ ነው። is a energy add to the gases metal, right? add to the gases metal to remove the electron from its outermost shell. በስተመጨረሻ ሼል ላይ የምትገኘው ኤሌክትሮን ለማስለቀቅ የሚጨመረው ምን ኢነርጂ ማለት ነው። ዋና ኢንቴንሽኑ ኦር ፐርፐስ ኦፍ አዲንግ አውት ኢነርጂ ካታዮን ለመፍጠር ነው አይደል ተማሪዎች? ይሄ ኪተሞችን ነው ያወራው ያለው ትገባቸዋል ተስፋ አደርጋለሁ። then አዮናይዜሽን ኢነርጂ እዚህ ጋር አሁን ያወራው ሊውስ ፎርሙላ ቅድም ያወራው ነው። ሎን ፔር ኤሌክትሮን እና ኦፍ ኮርስ በኮቫለንት ውስጥ ደግሞ ምን አለ? ሎን ፔር እና ቦንድ ፔር አለ። ሎን ፔር ማለት የሚሳተፍ ማለት ነው አይደል? I'm sorry ሎን ፔር ማለት the pair that doesn't participate in bond formation or unshared ማለት ነው። easily unshared ሼር ያልተደረገ ኤሌክትሮን ሎን ፔር ይባላል።
can be found either on the central atom or terminal atom ላይ ሊገኝ ይችላል። ኦፍ ኮርስ ኢን ኬሚካል ኢን ኮቫለንት የሴንትራል ነው እንጂ የተርሚናልን ጂኦሜትሪው የሴንትራሉ ስለሚወስን ማለት ነው። ሜልቲንግ ፖይንት እና ቦይሊንግ ፖይንት እዚህ ጋር ቅድም ያወራሁት ሜልቲንግ ፖይንት ማለት the temperature or the point at which the solid substance will be converted into the liquid አይደል? ሶሊድን ወደ ሊኩዊድ የሚቀይርበት ፖይንት ነጥብ አይደል? ነጥብ ቅልጠት እንላለን። ሜታሊክ ቦንድ is a bond formed when metal relays electron and the positive metal attract the sea of electron or የተለቀቀውን ኤሌክትሮን ወደ ራሱ በመሳብ የሚፈጠረው ቦንድ ሜታሊክ ቦንድ ይባላል። እንዲህ ያለን ይቀጥላል። ሞኖአቶሚክ አዮን ማለት ደግሞ ኦፍኮርስ ለምሳሌ ኤች ፕላስ ከወሰደን ሞኖአቶሚክ አዮን ነው ማለት አንድ አተም አዮን ማለት ነው። እዚህ ጋር ከወሰደን ደግሞ ሶዲየም አንድ አተም ብቻ ነው አዮን ነው፣ ሞኖአቶሚክ አዮን ይባላል። ሴል ማይነስ ሞኖአቶሚክ አዮን ይባላል። እዚህ ባይዘ ፖሊአቶሚክ አዮን ደግሞ ይባላል። ፖሊአቶሚክ አዮን ማለት ለምሳሌ ልክ እነ ሳልፌት SO4 ሳልፌት አዮን፣ ካርቦኔት -2 አያችሁ እዚህ ጋር ካርቦን ኦክሲጅን፣ ፎስፌት PO4 -3 ናይትሬት NO3 -1 ናይትሮጅን እና ኦክሲጅን፣ ሃይድሮክሳይድ አዮን OH- ኦክሲጅን እና ሃይድሮጅን፣ ሳልፌት ካርቦኔት ፎስፌት ናይትሬት ሃይድሮክሳይድ አዮን ኢቨን አሞኒያ or አሞኒየም አዮን እዚህ ጋር እነዚህ ፖሊአቶሚክ ይባላሉ። ሁለት እና ከዛ በላይ አቶሞች ውስጣቸው ስላላቸው እነዚህ ፖሊአቶሚክ ይባላሉ። ከአንድ አተም ብቻ የሚፈጠሩ ደግሞ ሞኖአቶሚክ ይባላሉ። እዚህ ላይ እንደምታዩት መልቲፕል ቦንድ ማለት ደብል ቦንድ እና ትሪፕል ቦንድ ማለት ነው። ደብል ቦንድ እና ትሪፕል ቦንድ መልቲፕል ቦንድ ይባላል። ኖብል ጋዝስ የሚባሉት ደግሞ ምን ውስጥ የሚገኙ ናቸው? ግሩፕ 8 ናቸው። ነግሬያቸው ነበር አይደል? ሮናልዶ ካስታውሳችሁ ሮናልዶ ዘንጦ ከረባት አድርጎ ኒውላንድ ደብዬ ስለ ፕሬዲክቴብል ሳስረዳችሁ ሮናልዶ ዘንጦ ከረባት አድርጎ ኒውላንድ ሄደ አይደለም? ዋዴም ዘንን ክሪፕተን አርጎን ኒዮን እና ሂል የሚባሉት ኖቤል ጋስ ናቸው እና ምንድናቸው? ኢነርት ናቸው አይደል? ኢነርት ናቸው በቀላሉ ማለት ሪያክት አያካሄዱም ማለት ኔቸር 8 አላቸው። ኖቤል ጋስ ማለት ኦክቴት ማለት አሁን ዴር ኤክሴፕት ከሂሊየም ውጪ እነዚህ በአጠቃላይ ከኒዮን አርገን ክሪፕተን ዜነን እነዚህ ከአርን በታች ያሉት በአጠቃላይ እነዚህ ማለት ነው። ከሂሊየም ውጪ እነዚህ ምን አላቸው? ኦን ዴር አውተርሞስት ሼል 8 ኤሌክትሮኖች ስላላቸው ኦክቴት ማለት ኖብል ይባላሉ ማለት ዳሚንስ ሌሎች ኤሌመንቶቹ ጌን ወይም ደግሞ ሉስ የሚያደርጉት 8 ለመሙላት ነው። እነዚህ ግን ኔቸር 8 ኤሌክትሮን አላቸው ኦን ዴር አውተርሞስት ሼል። ስለዚህ ኢነርት ይባላሉ ማለት ነው። ዝግጁ አይደሉም ሪያክት ለማድረግ ኔቸር they are ኢነርት ናቸው፣ አይፈልጉም ሪያክት ማድረግ። they have no empty or orbital gain ወይም ደግሞ ሉስ የሚያደርጉ ኤሌክትሮን የላቸውም። ኦኬ ነን ፖላር ሞሊኪዩል ነን ቦንዲንግ ኤሌክትሮን ከተባለ እዚህ ጋር ነን ቦንዲንግ ኤሌክትሮን ከተባለ ቅድም ነግራቸዋለሁ። ነን ቦንዲንግ ኤሌክትሮን ማለት ሎን ፔር እዚህ ጋር ሎን ፔር ማለት ነው። ነን ቦንዲንግ ማለት ሎን ፔር ማለት ነው። ቦንዲንግ ውስጥ አልተሳተፈች። ነን ፖላር ሞሊኪዩል ማለት ደግሞ ነን ፖላር ሞሊኪዩል ለምሳሌ አሁን H2O2 CH4 CO2 እነዚህ አሁን CCl4 እነዚህ አሁን ነን ፖላር ሞሊኪዩል ይባላሉ። ነን ፖላር ሞሊኪዩል ይባላሉ። ለምንድን ነው ነን ፖላር ሞሊኪዩል የተባሉበት ዋና ምክንያት ኤሌክትሮኔጋቲቪቲ ዲፍረንስ የለም ነው። ኢኳሊ ሼር ተደረገ ነው። ኢኳል ሼሪንግ አለ። ካርቦን 4 ሼር አደረገ፣ ኦክሲጅንም 4 ሼር አደረገ። እዚህ ጋር ሁለት ኦክሲጅን ኦፍ ኮርስ እነዚህ ይሄ ሆሞኒኩለር ይባላሉ አይደል? ሆሞኒኩለሮች ኦልዌይስ ነን ፖላር ናቸው። ኢኳል ሼሪንግ ስላለ ማለት ነው። እነዚህ ነን ፖላር ሞሊኪዩል ማለት እነዚህ ናቸው። ኦክቴት ሩል ማለት
ታስታውሳላችሁ። ኦክተት ሩል ከተባለ ኦክተት ሩል ኢዝ a rule in which or that state that elements combine to get or to have 8 electrons on their outermost shell የሚለው ኤሌመንቶቹ ሪያክት በማድረግ በስተመጨረሻ ሼላቸው ላይ ምን ያደርጋሉ? 8 ይሞላሉ አይደለም። ለምሳሌ ሶዲየም ክሎራይድ ውስጥ ሶዲየም 11 ነበር፣ ክሎሪን 17 ነበረው። 281 ነው። ይሄ ደግሞ 287 ነው። ይሄ ክሎሪን፣ ይሄ ደግሞ ሶችኛው ወን ወደዚህ ትራንስፈር ትደረግና ይሄ 28 ይሆናል። ከዛ ደግሞ ይሄ 288 ይሆናል ክሎሪኑ። ከዛ ሶዲየም ክሎራይድ ማለት ነው ኦክቴት ሩል ያሟላ ነው። ሶ ኤሌመንቶቹ ወይ ሼር ኦር ትራንስፌር በማድረግ በስተመጨረሻ ሼል ላይ ያለውን ኤሌክትሮን 8 የማድረግ ኦክቴት ሩል ይባላል። ፖላር ነግራቸዋለሁ። ፖላር ተማለ ፓርሻል ማለት ነው። ፖላር ማለት ፓርሻል ነው። ዳት ሚንስ ኤሌክትሮኔጋቲቪቲ ዲፈረንስ አለ። አንዱ ላይ ይበዛል፣ አንዱ ላይ ደግሞ አይበዛም። አያችሁ፣ እዚህ ላይ ይበዛ፣ እዚህ ጋር ደግሞ ምንም የለም ነው። ሶ ወደዚህ ነው የሚሳበው። ሼር የተደረጉ ኤሌክትሮኖች ወደ ክሎሪን ይሳባሉ። የፖላር ሞሌኩል እና ይባላል። ፖሊአቶሚክ ሞሌኩል ቅድም አስቻለሁ። ፖሊአቶሚክ አዮን አስቻለሁ። ሲንግል ቦንድ እና ትሪፕል ቦንድ አስቻለሁ። አንሼርድ ኤሌክትሮን ቅድም ስላነሳው በአጠቃላይ ቻፕተር ይሄን ይመስላል። በሚቀጥለው ከክለሳ ቪዲዮ እስክንገናኝ ድረስ ደህና ሁኑ።